أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون أياما معدودات فمن كان منكم مريضا أو على سفر فعدة من أيام أخر وعلى الذين يطيقونه فدية طعام مسكين فمن تطوع خيرا فهو خير له وأن تصوموا خير لكم إن كنتم تعلمون. شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصم ومن كان مريضا أو على سفر فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون. وإذا سألك عبادي عني فإني قريب أجيب دعوة الداع إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون. صدق الله العلي العظيم. በአዲስ አበባ ከተማ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 9 በአዲስ አበባ ከተማ እስልምና ጉዳዮች አጠገብ ወይም ደግሞ ጎን ላይ የሚገኝ መስጂድ ነው። መስጂድ ከሙስሊሞች ታሪክ ጋር ከመያያዙም በላይ እስላምን ለመተግበር ከሚያስፈልጉ ተቋማት አንዱና ዋነኛው መሆኑ ይታወቃል። መስጂድና እስላም፣ መስጂድና ሙስሊም፣ መስጂድና መንግስት፣ መስጂድና ሌሎችም ግንኙነታቸው ጠንካራ አስፈላጊና ግዴታ ነው። በሙስሊሞች ታሪክ ውስጥ እንደሚታወቀው ነብዩ ሰለላሁ ዐለይሂ ወሰለም ለእስላም ብለው ከመካ ወደ መዲና ሲሰደዱ መጀመሪያ የገነቡት መስጂድ ነው። ከዚህ ታላቅ ታሪክ የምንማረው ለሰዎች መኖሪያ ወይ መጠለያ ቅድሚያ የሚሰጠው መስጂድ መሆኑን እንረዳለን። መስጂድ ስለ ሰላም፣
የሚወራበት፣ ሃይማኖት የሚሰበክበት፣ ማህበራዊ ጉዳዮች የሚዳሰሱበት፣ ስለ ኢኮኖሚያዊ የሚነጋገሩበት፣ ሰርግ የሚደገስበት፣ የተቸገሩ የሚረዱበት፣ ስለ ሀገር ጉዳይ የሚመከርበት፣ የተለያዩ ስልጠናዎች የሚሰጥበት፣ የተበደለ ክስ የሚሰማበት፣ ፍርድ የሚሰጥበት፣ መንፈሳዊ እርካታና አእምሮ እርጋታ የሚገኝበት፣ አካላዊ እንቅስቃሴ የሚደረግበት፣ መጥፎ የሚወቀስበትና የሚወገዝበት፣ መልካም ደግሞ የሚነገርበትና የሚሰበክበት ቦታ ነው። ከባለጸጎች ወይም ደግሞ ከጦር ምርኮ የሚሰበሰብ ገንዘብ ንብረት የሚቀመጥበት፣ መሃይም የሚማርበት፣ አዋቂ የሚያስተምርበት፣ ሀብታምና ድሃ፣ ሴትና ወንድ፣ ልጅና አዛውንት፣ ወጣትና ጎልማሳ እኩል የሚስተናገዱበት ቦታ ነው። የእውቀት ማምረቻና ማከፋፈያ ተቋም፣ የባህሪ መለወጫ ወይም ደግሞ ማረሚያ ቦታ፣ ኮሌጅ፣ ፍትህ መስጫ ፍርድ ቤት፣ የእርዳታ ማስተባበሪያ፣ የፈጣሪን ትእዛዝ ማክበሪያ፣ ንብረትና ገንዘብ ማስቀመጫ ባንክ፣ የድሆች ማፍሪያ ማደሪያ፣ የደረሶች መጠለያ፣ ሰዎች መገናኛ፣ የሰላምታ መለዋወጫ፣ የውይይት መድረክና ምክክር የሚደረግበት ቦታ፣ የአእምሮና የአካል ማረፊያና መረጋጊያ እንዲሁም የመዝናኛ ቦታ ነው። ቤተ መንግስት፣ ፍርድ ቤት፣ ባንክ ቤት፣ ምክር ቤት፣ እስር ቤት፣ ገንዘብ ሚኒስቴር፣ ማስረጃ የምንለዋወጥበት፣ መረጃ የምናገኝበት፣ ዜና የምንሰማበት፣ የማስታወቂያ ሚኒስቴር፣ አገር መጠበቂያ ሚኒስቴር፣ ማህበራዊ ጉዳይ ጽህፈት ቤት ነው። የህፃናት መኮትኮቻ አጸደ ህፃናት፣ የእውቀት መገቢያ ዩኒቨርሲቲ፣ መንፈሳዊና አካላዊ ተቋም፣ የኢኮኖሚ ሚኒስቴር፣ የንጽህና ትምህርት መቅሰሚያ፣ ጤና ጣቢያ፣ የተለያዩ ትርኢት የሚታዩበት ስቴዲየም፣ በእስላም ትግል ላይ የቆሰሉ የሚታከሙበት የማገገሚያ ሆስፒታል በመሆኑ መስጂድና እስላም መስጂድና ሙስሊም የጠበቀ የጠነከረ ለዘላለም የማይነጣጠሉ ከፍተኛ ቁርኝት ያላቸው መሆኑን መገንዘብ ያስፈልጋል። በአጠቃላይ አሳ ያለ ውሃ፣ ሙስሊም ያለ መስጂድ መኖር አይችልም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ደስታችን ከፍተኛ ነው። በመጀመሪያ እዚህ ሳንመጣ በአፍሪካ ደረጃ ተመርጦ አንደኛ በመውጣቱ እንኳን ደስ አለህ እንላለን። ዛሬ ደግሞ ይህ መስጊድ በዚህ ባማረ መልኩ ተጀምሮ በህዝበ ሙስሊሙ ጅምር ተጀምሮ ዛሬ እዚህ ደረጃ ያደረሰው ወንድማችን ጀማል አህመድና አባታችን የሀገራችን ኩራት የሆኑት ሼኽ ሙሐመድ አልዓሙዲ አላሁ ስብሓነሁ ወተዓላ እዚህ እንደተገናኘን ሁሉ እሳቸውንም እዚህ አምጥቶልን እንድንደሰት አላህ እንዲያረጋቸው እየለመን ይህንን ደስ ያለውን ደስ የሚለውን አላህንም የሚያስደስት ህዝቡንም የሚያስደስት ለዲናችን ለከተማችን ኩራት የሆነ መስጊድ ዛሬ የተጀመረውን መጨረስ አለብን ብሎ ጨርሰው ዛሬ ለምርቃት አድርሰዋል። ጀዛኩም ላሁ ኸይር እያልን እንኳን ደስ አለን እንኳን ደስ አለህ ልንወድ እፈልጋለሁ። ትንሽ ወደ ረዘም ያለ ታሪኩን ስናይ ይህ ቦታ መጀመሪያ ያስገኘልን የሰጠን ወንድማችን አሊ አብዶ ድሮ ጊዜ ካርታ የአዲስ አበባ ከንቲባ በነበረ ጊዜ ይህ ቦታ ያስረከበን አሊ አብዶ ነው።
እሱንም እድሜውን አላህ ያርዝመው፣ አላህ ያኑረው። እሱንም ዛሬ በዛሬ ቀን መርሳት የለብንም። ይህ ቦታ ስንረከብ እኔና ሼህ ሁሴን ማህሙድ ሁነን ነው ይህንን ቦታ የተረከብነው። ጀዛሁላሁ ኸይር፣ አላህ ኸይረል ጀዛ ይክፈለው። ዛሬ ይሄ ቦታ በእጃችን ሁኖ የሙስሊሞች አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ዋና ቢሮ ተሰርቶበት ይህን የመሰለ መስጂድ ተሰርቶ ገና ብዙ ሌሎችም ይሰራሉ። እንግዲህ እሱንም ጀዛው አላህ ይክፈርህ እንላለን። ሐቂቃ መስጊድ ረያን መስጊድ ባቡር ረያን ሳይሆን ረያን መስጊድ ነው። መጀመሪያ ይህ ረያን መስጊድ እንደ ቅድም እንደተገለጸ በጣም ሰፊ፣ በጣም ትልቅ፣ በጣም ለከተማችን ለአካባቢያችን ኩራት የሆነ መስጊድ ነው። አላህ ሱብሓነሁ ወተዓላ ይህንን መስጊድ ለመስራት ሁሉም እጁን በሐሳብ በገንዘብ ላሳረፈ ሁሉ አላህ ኸይረል ጀዛ ይክፈልህ። ረሱል ዓለይሂ ሰላቱ ወሰላም መን በና ሊላሂ መስጂደን በነ አላሁ ለሁ በይተን ፊል ጀና ብለዋል። እንግዲህ አጅሩ ጀዛኡ መስጊድ የሰራ ሰው በጀነት ቤት ይሰራለታል ብለዋል። ሁሉም በዚህ ላይ የተሳተፋችሁ ሁላችሁም አላህ ኸይረል ጀዛ ይክፈላችሁ። አላህ ሱብሓነሁ ወተዓላ ይቀበላችሁ። በዚህ አጋጣሚ ዛሬ እኛ እዚህ የተገኘ ነው የአላህ ቤት ስንከፍት እንደዚሁ የአላህ እንግዳ በመቀበል ላይ ሆነን ነው። በራችን ላይ ገብተዋል። ረመዳናችንም በሰላም በደስታ በአብሮነት በፍቅር በመተጋገዝ በመተባበር እንድንጾም አገራችን ሰላም ነው። የዘንድሮ ረመዳን ልዩ የሆነ ረመዳን የመተባበርና የመተጋገዝ እስበርሳችን ተዋደን የሌላቸውን ማድ እያካፈልን ምንጾም ረመዳን አላህ ያርግልን። ሁላችንም በዚህ ሁኔታ ላይ ትኩረት እንድናረግ እስበርሳችን በመረዳዳት ትኩረት አርገን የሌላቸውንም አላህ ሱብሓነሁ ወተዓላ እንግዲህ አራሒሙና የርሐሙሁም ራሕማን እንግዲህ ለአዛኞች አላህ ሱብሓነሁ ወተዓላ ያዝንላቸዋል። ለሌሎችም ለፉቀራዎች፣ ለመሳኪኖች፣ መጎዳና ተዳዳሪዎች፣ አዛውንቶች፣ የቲሞች ጋራ ማዕድን እያካፈልን እንድንጾምና ረመዳናችን የሰላም የደስታ ረመዳን እንዲያረግልን አገራችንን ሰላም እንዲሆን ዱዓ እያረግን ወደ አላህ መቀረቢያ ነው። ረመዳን ባቡ ራሕማን የሚከፈትበት የአላህ ሱብሓነሁ ወተዓላ በእዝነቱ በራሕመቱ ወደ ባሪያዎች የሚቀርብበት ወር ስለሆነ ሁላችንም እስበርሳችን በመሃላችን ያለው ችግር ወይም ደግሞ እስበርሳችን ያለመግባባት ካለ አውፋፍ ተባብለን ችግራችንን ራሳችን ፈተን ረመዳናችን በሰላምና በደስታ እንድንጾም አደራ ይላለሁን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንኳን ደስ ያላችሁ፣ እንኳን ደስ ያለን። መስጊዱ ስለተጠናቀቀ እንኳን ደስ ያለን፣ እንኳን ደስ ያላችሁ። ይሄ መስጊድ ታሪካዊ መስጊድ ነው። በርካታ ዓመታቶችን የፈጀ ነው። ብዙ የህብረተሰብ ክፍል የተባበረበት ከትንሽ እስከ ትልቅ አሻራ ያስቀመጠበት መስጊድ ነው። መስጊድ የአላህ ቤት ነው። የአላህን ቤት የገነባ ሰው በጀነት ቤት ይገነባለታል ብለው ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋልና በቀጥታም በተዘዋዋሪም ዛሬም ከዓመታት በፊትም አስተዋጽኦ ላደረጉ በሕይወት ላሉ በሕይወት ለሌሉትም ወንድሞች አላህ ስብሓነሁ ወተዓላ ጀነትን አላህ ይወፍቃቸው። መጨረሻ አካባቢ ላይ ወኺታሙሁ ሚስክ እንደሚባለው ሚድሮክ
በወንድማችን በጀማል አማካኝነት ለመቋጨት በቅቷል። ስለ ሚድሮክ ስለ አስተዋጽኦቻቸው ረጅም ነገር ማውራት አለብኝ ብዬ አላምንም። በጥቅሉ ግን አላህ ይጠብቃችሁ፣ ገንዘባችሁን በረካ አላህ ያድርግላችሁ፣ ዓፊያም አላህ ይስጣችሁ፣ ሰላምም አላህ ይስጣችሁ፣ ዲናችሁም ዱንያችሁም ይመር፣ ሐሲድ ምቀኛችሁን ጥርግ አድርጎ ለክብረት ለእድገት ለብልጽግና ለከፍታ አላህ ይጫችሁ፣ ኢኽላሱንም አላህ ይወፍቃችሁ። የውመል ቂያማ አላህ ፊት ስትቀርቡ አላውቅላችሁም ከሚባሉት ሰዎች አላህ እንዳትሆኑ አላህ ይጠብቃችሁ። ይህንንና መስጊድ መስራት የኢማን መገለጫ ነውና አላህም እንዳለው ኢነማ ያዕሙሩ መሳጅድ አላህ መን አመነ ቢላህ፣ መስጅድን የሚያሸበርቅ በኢማን በተውሒድ በተወኩል በየቂን በዕልም በጣዓ በዒባዳ በዚክር በሰላት በሰላዋት ኢነማ ያዕሙሩ መሳጅድ አላህ፣ መስጅድን የሚያጌጥ ሰው በመስገድ በመገንባት በላይኛውም በውስጡም መስጊድን የሚንከባከብ ሰው ምልክቱ የኢማን መኖር ምልክት ነው። ኢነማ ያዕሙሩ መሳጅድ አላህ መን አመነ ቢላህ ብሏል አላህ። ኢማን አላህ ይስጣችሁ እላለሁ። ይሄ መስጊድ የእኔ በማውቀው አሁን ባለንበት ተጨባጭ አዲስ አበባ ውስጥ ካሉት መስጊዶች ጽድት ያለ ሰላም ያለው ይመስለኛል። ደህንነቱም የተጠበቀ ጭምር ዲፕሎማቶችና የውጭ አምባሳደሮች መጥተው ቢሰግዱበት እንደ ሀገር የማናፍርበት ከውበቱም አንጻር ከንጽህናውም አንጻር የማናፍርበት መስጊድ ቢኖር ይሄ መስጊድ ነው። ሌሎች መስጊዶች እንደዚህ እንዲኖሩ እንመኛለን። ይህንን መስጊድ ለዚህ ላስቀመጡ ከመንግስት የቀድሞ ኃላፊዎች ጀምሮ አሁን እስካሉት ድረስ ላቅ ያለ ምስጋናችንን አሁንም እናቀርባለን። አላህ ስብሓነሁ ወተዓላ ይወፍቀን፣ አላህ ይወፍቃችሁ። እኛ እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የመስጊዶችን መገንባት አጥብቀን ነው የምንፈልገው፣ በደንብ ነው የምንደግፈው። ቢሮክራሲ እንዳይኖር፣ ጫና እንዳይኖር፣ ሹክሹክታ ሐሜት እንዳይኖር የምንችለውን ሁሉ በማድረግ መስጊድን መገንባት ለሚፈልግ ማንኛውም አካል ከጎናችሁ እንደምንቆም ለመግለጽ እወዳለሁ። ይሄ መስጊድ በነገራችን ላይ ከ3 ዓመት በፊት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አባል ሁኜ እዚህ አካባቢ ነበርኩና የመጅሊሱ በአሰሪ ኮሚቴዎች ላይ በቀጥታም በተዘዋዋሪም ጣልቃ አይገባም ነበረ። እነሱም መጥተው ቃለ ምስክር መስጠት ይችላሉ። አንዳንድ ኮሚቴዎች አህለል ኸይሮች ሲመጡ ያሸማቅቋቸዋል፣ ይጎነትሏቸዋል፣ ጉቦም ብቻ የማይነገርም ነገሮችም ሁሉ ያጋጥማቸዋል። እዚህ አካባቢ ላይ ግን እኔ በማውቀው ወላሁ አለም ምንም አይነት ጫና አላጋጠማቸውም። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የክፍለ ከተማ ምክር ቤቶችም እንዲሁ መስጊድ ለሚያሰሩ አካላት ጭቅጭቅ፣ ንዝንዝ ሳይፈጠርባቸው በነፃነት ማስተዳደርም መስራትም ማገዝም እንዲችሉ እንድታመቻቹላቸው በዚህ አጋጣሚ መልእክቴን ለማስተላለፍ እወዳለሁ። ኢኽላሱም አላህ ይስጠን፣ አላህ ይስጣችሁ። አላህ ከፍ አላህ ያድርገን። ኢማኑን የቂኑን ተወኩሉን አላህ ይስጠን። ወሰለላሁ ወሰለመ ወባረከ ዐላ ሐቢቢና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።